ዛሬ የምነግራችሁ ኡስታዞቻችሁና ሼኮቻችሁ ደብቀዋችሁ ለዘመናት የቆዩትን ሚስጥር ነው። እርግጠኛ ነኝ ብዙ ሙስሊሞች ዛሬ ያመሰግኑኛል። በቅድሚያ ግን ክርስቲያኖች እንኳን ለሰሞነ ሕማማት አደረሳችሁ እያልኩኝ ይህን ቪዲዮ በደንብ ሼር እንድታደርጉት በትህትና ጠይቃለሁ። ወደ መረጃው ቀጥታ ሳልፍ የአላህ ዙፋን የት ነው የሚገኘው የሚለውን እንመለከታለን። እንደዚህ ይላል ሱራ አዕራፍ ወይንም ደግሞ ሱራ 7 54 እና ሱራ ዩኑስ አያት 3 ላይ እንደዚህ የሚል ክፍል እናገኛለን። ጌታችሁ ያ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው፣ ከዚያም በአርሹ ላይ ተደላደለ ይላል። ስለዚህ ጌታችሁ ሰማያትንና ምድርን የፈጠረ ነው፣ ከዛም በአርሹ ላይ ተደላደለ ብሎ ይነግረናል። የአላህ አርሽ የት ነው የሚገኘው ብለን ስንጠይቅ ደግሞ ሱራ 11 ቁጥር 7 ላይ እንደዚህ ይላል፣ እርሱም ያ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ ነው። ማን ነው ሰማይና ምድርን የፈጠረው? አላህ ብላችሁ እንደመመልሱ አልጠራጠርም። ስለዚህ አላህ ሰማይና ምድርን በ6 ቀናት ውስጥ የፈጠረ ነው፣ አርሹም በውሃ ላይ ነበር ይላል። ስለዚህ የአላህ አርሽ ምን ላይ ነበር? ውሃ ላይ እንደሆነ ይነግረናል ማለት ነው። ሐዲስን እንድገም እስቲ። ሳሂህ አልቡኻሪ 74 11 ላይ እንደዚህ ይላል። የአላህን አርሽ በተመለከተ እንደዚህ የሚላለ ሂዝ ትሮን ኢዝ ኦቨር ዘ ወተር፣ የአላህ አርሽ ምን ላይ ነው? ከውሃ ላይ ነው ይለናል። አሁንም አንድ አዲስ እንድገም። ሳሂህ አልቡኻሪ 31 91 እንደዚህ ይላል ሂዝ ትሮን ወዝ ኦቨር ዘ ወተር፣ ውሃው ምን ላይ ነበር? አርሽ ላይ አይምን ስልጣኑ ወይም አርሹ ምን ላይ ነው? ውሃ ላይ ነው፣ ከውሃ ላይ ነበር ብሎ ይነግረናል ማለት ነው ሐዲሱም ቁርአኑም። ስለዚህ የአላህ አርሽ መገኛው ወይም ደግሞ የአላህ ዙፋን ምን ላይ ነው? ውሃ ላይ ነው ማለት ነው። ይህንን እንዲህ ከተማመንን አላህ ስልጣኑን ወይም ዙፋኑን ለሌላ አካል ያጋራል ብላችሁ ታምናላችሁ? ቤተ መንግስት እንኳን የአብይ ቤተ መንግስት ዙፋን ላይ እኔ እጄ ልቀመጥ አልችልም። ሌላ አካልም ሄዶ ሊቀመጥ አይችልም። ዝም ብሎ የጠቅላይ ሚኒስተሩ ወንበር የጠቅላይ ሚኒስተሩ መቀመጫ ነውና ጠቅላይ ሚኒስተሩ ከስልጣን እስካልወረደ ድረስ ያላህ ዙፋን ላይስ ያላህ መቀመጫ ላይስ ሌላ አካል ሊቀመጥ ይችላል ብላችሁ ታምናላችሁ? እንደዚህ ይላል ኢብሊስ እንደሚቀመጥ ሐዲስ ይናገራል። ሳሂህ ሙስሊም 2813 ኤ ላይ እንደዚህ ይላል። ጃቢር ሪፖርትድ ጃቢር እንዳስተላለፈው I heard Allah's messenger may peace be upon him as saying ያላ መልእክተኛ ሰላም በሳቸው ላይ ሆነና እንደዚህ ሲሉ ሰምቻለሁኝ ብሎ ይቀጥላል። The throne of Iblis is upon the ocean የኢብሊስ ትሮን ምን ላይ ነው ይለናል? ኦሽን ላይ ወይንም ውቅያኖስ ላይ። ሜቢ አንዳንድ ሙስሊሞች ውሃ አላለም ውቅያኖስ ውስጥ ነው ያለው፣ ውቅያኖስ ውሃ አይደለም ብለው ሊሞግቱን ይችላሉ። የአላህ ትሮን ወተር ላይ ነው ስለሚል አንድ እንድገማ ታዲያ ተፍሲር አልቁርጡቢ ሱራ 18 አያት 50 ሲፈስር እንዲህ ይላል፣ ሴጣን ፕሌስስ ሂዝ ትሮን ኦን ደ ወተር፣ ሴጣን ትሮኑን ምን ላይ ያስቀመጠው ይለናል? ውሃ ላይ። ይህም አጥጋቢ አይደለም ካላችሁ ደግሞ አሁንም ወደ አዲስ እንመለስና አንድ አዲስ እንድገማ። ሳሂህ የሆኑ አዲሶች ናቸው። ሳሂህ ሙስሊም 28 13 ቢ ኢብሊስ ፕሌስስ ሂዝ ትሮን አፖን ወተር ይለናል። ኢብሊስ ትሮኑን ምን ላይ ነው ያደረገው ይለናል? ወተር ላይ ውሃ ላይ ይለናል። በተመሳሳይ ለአላህ እንደተነገረው ማለት ነው። አላህ መልእክተኛ ወይንም ሙሐመድ የሆኑ አካላት ወደ እሱ ይመጡና እንደዚህ ብሎ ይጠይቃቸዋል። ዋት ዱ ዩ ሲ፣ ምን አየህ? ሂ ሴድ፣ እሱም ምን ብሎ ይመልስለታል? አይ ሲ ዘ ትሮን ኦቨር ዘ ወተር። ምን ይለዋል? አይ ሲ ዘ ትሮን ኦቨር ወተር ይለዋል። ውሃ ላይ ትሮን አይቻለው ወይም ዙፋን አይቻለው ይለዋል። ዌር አፖን አላህስ ሜሴንጀር ሴድ ዩ ሲ ዘ ትሮን ኦፍ ኢብሊስ አፖን ዘ ወተር፣ ያየኸው የኢብሊስን ትሮን ነው
ኮንፊዥን። አላህ ነው ወይንስ ኢብሊስ ነው የሙስሊሞች አምላክ? ታዲያ አንድ ዙፋን ነው ሊኖር የሚችለው። በዛ አንድ ዙፋን ላይ መገኛው በኋላ የሆነው የአላህም ነው የኢብሊስም ነው ተብሎ ተነግሯል። ኢንዳይሬክትሊ ምን ማለት ነው ይሄ? የአላህ ስም ራሱ ኢብሊስ ነው፣ ወይንም ደግሞ ሙስሊሞች የሚያመልኩት ሼጣንን ነው ማለት ነው። በጣም አዝናለሁ። ኡስታዞቻችሁ፣ ሼኮቻችሁ ለዘመናት ይህንን ደብቀዋችኋል። አንድ ንጉስ፣ አንድ ስልጣን፣ አንድ ወንበር ነው የሚኖረው። በዛ ንጉስ፣ በዛ ስልጣን ደግሞ ሁለት የተለያዩ ተቃራኒ የሆኑ አካላት ሊጠሩበት አይችሉም፣ በአንዴ በተመሳሳይ ሰዓት ማለት ነው። እዚህ ላይ ግን ሆኗል። አላህም ኢብሊስም ዙፋናቸው አንድ ነው። ስለዚህ አላህ ማለት ኢብሊስ ነው፣ ኢብሊስ ማለት አላህ መሆን አለበት። ይህ ሚስጥር ደብቀዋችሁ ነበረ እና ከእንደዚህ አይነት እስራት እንድትወጡ ጸሎት አደርግላችኋለሁ። የመወዳችሁ ሙስሊሞች፣ ባለማወቅ አውቃለሁኝ፣ ባለማወቅ አብዛኞቻችሁ እንዳላችሁበት፣ ኡስታዞቻችሁና ሼኮቻችሁ ደግሞ ይዋሿችኋል። በጣም ብዙዎቻችሁ እርዳታዬን እየጠየቃችሁ ነው። ምላሽ ያልሰጠኋችሁ ብዙ ሚሴጅ ስለሚመጣ ነው። አጠር አድርጋችሁ ያላችሁበትን ሁኔታ ብቻ ሚሴጅ ላኩልኝ። መርዳት ያለብኝን እረዳችኋለሁ። ክርስቲያኖች ደግሞ ለምትወዷቸው ለሙስሊም ጓደኞቻችሁ፣ ለጎረቤቶቻችሁ፣ ለዘመዶቻችሁ ይህንን ቪዲዮ ሼር በማድረግ አድርሱላቸው ማለት ነው። አላህና ኢብሊስ አንድ ስልጣን ነው ያላቸው፣ አንድ ወንበር ነው ያላቸው። ስለዚህ አላህ ማለት ኢብሊስ መሆኑን፣ ኢብሊስ ደግሞ አላህ መሆኑ ግልጽ ነው። እንደዛ ሲሆን ማለት ነው። ይህንን ከእንደዚህ አይነት እስራት ነፃ እንዲወጡ በተለይም ባለማወቅ ለጠፉ ሙስሊም ወንድሞቻችንና እህቶቻችን ይህን ቪዲዮ ልታጋሯቸው ይገባል። ከዚህ ጋር በተያያዘ ኢብሊስ እና አላህ ስለሚጋሩት አንድ ወንበር ዛሬ ማታ ከምሽቱ 3 ሰዓት ጀምሮ ላይቭ ከ2 ሰዓት ተኩል ጀምሮ ላይቭ እንገባለን። የምትችሉ ብቅ በሉ።